የመምህር ዘላለም ወንድሙ አስገራሚ አቀባበልና ከቦሌ የተላለፈው አስደንጋጭ መልእክት መላው ኦርቶዶክሳውያን ሊሰሙት የሚገባ የአባቶች አስቸኳይ መልእክትና የመምህር ዘላለም ወንድሙ ካረፈ በኋላ አባቶች እጅግ አስደንጋጭ ነገር ያስተላለፉት ምንድነው? ካረፈ በኋላ የተላለፈው መልእክት ሁላችንም ኦርቶዶክሳውያን ሊሰሙት የሚገባ የአባቶች አስቸኳይ መልእክት ምንድነው? ይህ የአባቶች መልእክት ምንድነው? ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች በያላችሁበት ሰላም ፍቅርና ደስታ እንዲበዛላችሁ ከልብ እንመኛለን። ዛሬ በመላው ኦርቶዶክሳውያን ወይም ደግሞ ሰሞኑን በኦርቶዶክስ ተዋሕዶ አማኞች ስለ መምህራችን መነጋገሪያ የሆነውንና በቦሌ ዓለም አቀፍ አውሮፕላን ማረፊያ የተደረገውን ታላቅ አቀባበልና ካረፈ በኋላ ደግሞ ድንቅ የሆኑ መምህራንና አባቶቻችን እንዲሁም የስጋ ወንድሙና የነፍስ ወንድሞች የሆኑት ያስተላለፉት መልእክት ምንድነው? ይህ ያስተላለፉት መልእክት ደግሞ ለኛ ለኦርቶዶክስ አማኝ ለሆነው ሰዎች ምን ያክል አስደንጋጭና ሁላችንም እንዴት መዘጋጀት እንዳለብን ሁላችንም የሚጠግን ነው። እስከ መጨረሻው አብራችሁ ከቪዲዮ ጋር ሁኑ። ሶስት ነገር ከዘላለም ሞት ተምረናል። አንዳንድ ሰዎች እንኳን የቆመበት መድረኩ እንግዲህ ቀደም ብለን እንዳየነው የሃይማኖታችን መምህር የሆኑት መምህር ዘላለም ወንድሙ ወደ ሀገራቸው ኢትዮጵያ ሲመለሱ በቦሌ አውሮፕላን ማረፊያ እጅግ ደማቅና ስሜት የሚቀዘቅዝ እንደነበር ሁላችንም አይተናል። በቦታው የተገኙት በርካታ ምዕመናንና የሃይማኖት አባቶች መምህራኑን በእልልታና በደስታ ተቀብለዋቸው እንዲሁም ደግሞ በዚህ ልልና ደስታ የተደረገላቸው ምንም እንኳን እንባ ምንም የማይቀር ቢሆንም ግን በልባቸው የእግዚአብሔር ሙሽራ እንደሆነ ሁላችንም እናምናለን። በዚህም የተነሳ እንግዲህ አባቶች መምህራን እና ሌሎች ምዕመናን የሆኑት ወደ ሀገራቸው ኢትዮጵያ በመምጣታቸው በጣም ደስተኛ ብሏቸው እንዲሁም እንግዲህ በጣም አስደንጋጭና አሳሳቢ ቢሆንም ይሁንና በዚህ አቀባበል ወቅት የተላለፉት መልእክቶች እጅግ አሳሳቢና አስደንጋጭ ነበሩ። አባቶቻችን ባስተላለፉት መልእክት ወቅታዊና የሀገራችንና የቤተ ክርስቲያናችን ሁኔታ በማንሳት በንቃት እንዲቆሙ አሳስበዋል። በተለይም ማንም ሰው ጥቁር እንዳይለብስ ነጭ ነው የክርስቶስ ሙሽራ ነው ሲሉም አባቶቻችን ተናግረዋል። እንደሆነም እንግዲህ የአባቶቻችን መልእክት አባት ያበጀው ለልጅ ይበጀው እንደሚባለው ሁሉ የምዕመናን የኦርቶዶክስ ምዕመናን በሙሉ እንደተባለው ማንም ሰው ጥቁር ሳይለብስ ይህም መታዘዝንና ማስተዋልን እጅግ የሚነካና ሁላችንም ልባችን አይናችን በእንባ ሶስት ነገር ከዘላለም ሞት ተምረናል። አንዳንድ ሰዎች እንኳን አይናችንና ልባችን ሁላችንም በእንባ ቢታወክም ግን ማንም ሰው ጥቁር እንዳይለብስ ምክንያቱም ይህ የክርስቶስ ሙሽራ ነው የተባለው ነገር የሁላችንንም ትእዛዝ መቀበልና አባታችን እውነት ነው የክርስቶስ ሙሽራ ነው። ምክንያቱም ወንጌሉን ተሸክሞ ነው ወደ አባቱ የሄደውና በእውነት በጣም ልዩና ድንቅ የሆነው መምህራችን ወንጌልን ተሸክሞ ወደ አባቱ የሄደውና በጣም ይገርም ነው። እንግዲህ አባቶች መምህራችን ከሞቱ በኋላ ያስተላለፉት ደግሞ ሶስት ነገሮችን አስተምሯል። እንግዲህ ነገሩ እዚህ ጋር ነው። አባቶቻችን መምህር ዘላለም ወንድሙ ከሞተ በኋላ ምን መልእክት ነው ያስተላለፉት? እንግዲህ በዚህ ደግሞ ሶስት ነገሮችን ከሞተ በኋላ አስተምሮናል ሲሉም ድንቅና ውብ የሆኑ የሃይማኖት አባቶቻችን ተናግረዋል። ለ30 ዓመታት ለሃይማኖት፣ ለትምህርት፣ ለጸባይ ሁላችንም አስተምሮናል ሲሉ በሶስት ነገሮች ከፋፍለውታል። ስለዚህ እስካሁን ያላወቅናቸው አሁን ግን ማወቅ አለብን ሲሉ ተናግረዋል። ብዙዎች መጠው ሲወጡና መጠው ደግሞ ሲሄዱ ወዳም ሲመለሱ ዘላለም ግን እስከ መጨረሻው ድንቅና ውብ በሆነችውና ባሳደገችው በኦርቶዶክስ ቤተክርስቲያን አገልጋይና ተገልጋይ ሆኖ ለዘላለም ሆኖ ቀጥሏል። እንደ ስሙ ዘላለም ግን እስከ መጨረሻው ዘላለም ሆኖ ቀጥሏል ሲባልም ተነግሯል። በዚህ ዓለም ማይበል ሙሉ ሳያውከውና በትክክል ለምእመናን ሲያገለግል የቆየ ነው። ይህም በስጋ የወለደችው እናቱ በመንፈስ ቅዱስ የወለደችው ቤተክርስቲያን እንደ ሐዋርያት ወንድሞቹ የሆኑትና በእናት በስጋ የሚገኙ ወንድሞችን ደስ ብሎናል ሲሉ የክርስቶስ ሙሽራ በመሆኑ ሲሉ ደስታቸውን ገልጸዋል። የሰማይ ቤቱ ምን እንደሆነ ሁላችንም ማወቅ አያቅተንም። ምክንያቱም የመንፈሳዊ መለኪያዎች ስላሉ የውሳኔውን ለእግዚአብሔር ትተን አሁን ግን
በና አብርሃምና በነ ይስሐቅ በኩል እንደሚሆን ተስፋ እናደርጋለን ብለው አባቶቻችን ተናግረዋል። ይህ የተናገሩት ደግሞ ኦርቶዶክስ ቤተክርስቲያን ተዋሕዶ ቤተክርስቲያን ለሁሉም መልስ ያላትና ሁሉንም ነገር በትንተና የምትናገር ስለሆነች አንድ ሰው የራሱ የሆነ መመዘኛና የራሱ የሆነ የመንፈሳዊ ሕይወት መለኪያዎች እንዳሉት አባቶች ተናግረዋል። በዚህ ሁኔታ እንግዲህ መምህር ዘላለም አባታችን የሆነው እንግዲህ በእነ አብርሃምና በእነ ይስሐቅ ጋር አብሮ እየዘመረ እግዚአብሔር አምላኩን እንደሚያገለግል ተስፋ እናደርጋለን። ሁላችንም የኦርቶዶክስ ልጆች እንግዲህ ትዳሩ፣ ሕይወቱ፣ ሁሉ ነገሩ ወንጌሉ ነው። ስለዚህ ዛሬ ለሰርጉ ነው ሲሉም በቅርቡ ስነ ስርዓት ተናግረዋል። እንዲህ በሕይወትም መተንም የእግዚአብሔር ነን ሲሉ ተናግረዋል። ሙተንም እያለንም ሁላችንም የእግዚአብሔር ነው ሲሉ ድንቅ የሆኑ አባቶቻችን ተናግረዋል። የሕይወት ዘመኑ ሁሉ ለእግዚአብሔር አገልጋይ ታማኝ የቤተ ክርስቲያን ደህንነት በተጠበቀ መልኩ ብዙ ትምህርቶችን ለምእመናን ሲያቀርቡ የቆዩ ስለሆነ አሁን እግዚአብሔር በዚህ ምድር በቃ ና ልጄ ብሎ በድንገት ሐኪም ቤት አይኑን ሊታይ ሂዶ በዛው እግዚአብሔር ጠራው። በእውነት በጣም የሚገርምና የሁላችንም ልብ የሚሰብር ነው። እንኳን ለኦርቶዶክስ አማኞች ለሆን ነው ለሌላው እምነት ኦርቶዶክስ አማኝ ውጭ ለሆኑት እንኳን እጅግ በጣም ልብ የሚነካና በጣም አይምሮን የሚነካና ድንቅ የሚያስብል ነው የመምህር ዘላለም ወንድሙ አሟሟት። በዚህ ምድር በቃና ልጄ ብሎ እግዚአብሔር መጥራት ማለት በጣም ትልቅ ነገር ነው። በጣም የሚገርምና የሚደንቅ ነው። እንግዲህ አባቶቻችን ከሞተ በኋላ እኛም ወንጌልን ይዘን ንስሐ ገብተን እግዚአብሔርን መጠበቅ ያስፈልጋል ሲሉም ተናግረዋል። እውነት ነው። መምህራችን ዘላለም ወንድሙ በቤተ ክርስቲያን ወንጌልን ተሸክሞ አንዳንዴ ሰው ወደ ውጭ ሀገር ሲሄድ ብዙ ይበላ የሚጠጣ ለስጋ የሚሆንን ነገር ሁሉ ተሸክመን እንሄዳለን። በዛውም ደግሞ መልሰን ወደ ሀገራችን እንመጣለን። በዛ ግን የሚያሳስበን እኛ ምንድነው በዚህ ዓለም እስካለን ድረስ በጣም የሚያሳስበን ለስጋ ነው። በስጋ ምን እበላለሁ፣ ምን እጠጣለሁ፣ ምን እለብሳለሁ፣ ምን እጎርሳለሁ ነው። ይህም አስፈላጊ ሆኖም እያለ ግን የመምህራችን የዘላለም ወንድሙ በጣም የሚገርም ነው። ወንጌልን ተሸክሞ ለስጋውም ለነፍሱም ይሁን ወንጌልን እያስተማረ ወንጌልን እየሰበከ ለሕዝቡ ለምእመናን ሲያደርስ በሙሉ ለኦርቶዶክስ አማኞች ለሆኑት በሙሉ አንድ ቀን በቤተ ክርስቲያን ገብቶ ሳይወጣ ዘላለም ሆኖ እስከ ሕያው እስከሚሆን ድረስ እግዚአብሔርና ልጄ በቃ እስከሚለው ድረስ ወንጌልን እያስተማረ ወንጌልን እየሰበከ ለሕዝቡ ሲያደርስ ቆይቷል። አሁን ደግሞ በጣም የሚገርመውና ከሞተ በኋላ ሁላችንንም ደግሞ ትምህርት ሰጥቶን ነው የሞተው። በእውነት በጣም ድንቅ ነው። ምክንያቱም አንዳንዴ ሰዎች ይሞታሉ ግን እንደዚህ አድርጋችሁ ከመሞት በፊት ንስሐ ግቡ፣ ከመሞት በፊት እንደዚህ አድርጉ ብሎ በብዙ አባቶቻችን ይሰጡናል። ይህን ደግሞ ለመተግበር እግዚአብሔር አምላክ ይፍቀድልን። ግን ደግሞ ከመምህር ዘላለም ወንድሙ በጣም በብዙ ነገር መገንዘብ የሚገባን ማለት ነው እግዚአብሔር አምላክ እሱ በምን አንደኛ በስጋ ሕይወት እያለ በዚህ ምድር እያለ እጅግ ድንቅና ቢሰሙት የማይጠገብ የማይሰለች አንደበቱ በቃ ልዩ የሆነ የመምህራችን ዘላለም ስብከት በጣም ሁላችንም እንትን ሚል ነው። ግን ደግሞ አሁን ላይ በእውነት በጣም ልብ ብላችሁ ስትሰሙት በጣም አሁን ደግሞ ከሞተ በኋላ ደግሞ ለኛ ያስተላለፈው መልእክት ምንድነው? እግዚአብሔር ኑ ልጆቼ በቃችሁ የዚህ ዓለም ኑሮ ወደ እኔ ኑ በሚለን ሰዓት ምንድነው ተሸክመን ወይም ይዘን ምን ቆየው ስንቃችን የነፍሳችን ስንቅ ምንድነው የሚለውን ይህ መምህራችን ግን ወንጌልን ይዞ ለነፍሱ ስንቄ በቃ ለነፍሱ ስንቅ አዘጋጅቶ ነው የጠበቀና እንግዲህ በጣም የሚገርም ነው ማለት ነው። ሁላችንም ከመምህር ዘላለም ወንድሙ በጣም አስገራሚ የሆነ ነገር መስማት ወይም ደግሞ ከሞተ በኋላ በሕይወት እያለ ያለውን ነገር አይተናል። ግን ደግሞ ልብ ማድረግ ያለብን ከሞተ በኋላ ምንድነው አባቶቻችን ያስተላለፉት የሚለው ነገር በብዙ አነጋጋሪ ቢሆንም ይሄ ያስተላለፉት መልእክት እንግዲህ ሁላችንም ወንጌልን ተሸክመን ወንጌልን አውቀን ለነፍሳችን ምግብ ወይም ደግሞ አንድ ሰው ወደ ሌላ ሀገር ሲሄድ ስንቅ ይዞ ይሄዳልና ስለዚህ እኛም ደግሞ እግዚአብሔር ኑ ልጆቼ በሚለን ሰዓት ስንቅ የነፍሳችን ስንቅ መያዝ አለብን። እንደ መምህራችን ዘላለም ወንድሙ እንድንሆን እግዚአብሔር ይርዳን ነው የምንለው። እንግዲህ ሁላችንም እንግዲህ እግዚአብሔርን ለነፍሳችን ልክ እንደ ዘላለም ወንድሙ ስንቅ ይዘን
መቆየት አለብን ማለት ነው። እንግዲህ መምህር ወንድማችን መምህር ዘላለም ወንድሙ እንግዲህ ወንድማችን ማለት ነው በጣም በሚገርም ሁኔታ አይኑን ሊታይ እንዲሄድ ነው እንግዲህ እግዚአብሔር የጠራው። በዛን ሰዓት እንግዲህ ወንጌልን ይዞ ነው የሄደው ማለት ነውና እንግዲህ ይህ ይመስላል። እንግዲህ ለኦርቶዶክስ አማኞች ሁሉ መጽናናት እንመኛለን። ያው የክርስቶስ ሙሽራ በመሆኑ እንግዲህ ሁላችንም ደስ ብሎናል። ምክንያቱም ኦርቶዶክስ የራሷ የሆነ መለኪያ ስላላት እንግዲህ በመጨረሻ ለመምህር ወንድማችን እንግዲህ ሁላችንም ቢሆን በጣም የሚገርም ነው። እንግዲህ በህይወቱ ያው ሁሌም በቃ ከልባችን አይጠፋም። ውድና የተከበራችሁ ቤተሰቦቻችን እንግዲህ ለዛሬ ያዝናችሁ ይሄን ይመስል ነበር። በሌላ ነገር እስከምንገናኝ እንግዲህ እግዚአብሔር ለሁላችንም ሰላም፣ ፍቅር፣ አንድነትን ይስጠን። ቻው ቻው።